በመሃል በብጥብጥ ምክንያት ብዙ ጊዜ ዩኒቨርሲቲው ይዘጋ ስለነበር ወደ ደምቢዶሎ ሄደች። እየሄደች ሲሸኛት ቶሎ ቶሎ እንደምንደዋወልና ልታገባኝ የምትፈቅድ ከሆነ ፈቃዷን የምትገልጽበትን ኮድ ተለዋወጥን። እርሷ ጋብቻችንን በባህላዊ መንገድ እንዲሆን አትፈልግም። በቤተሰቦቿ ፈቃድ መሰጠትን አልፈለገችም። መሰጠት የሚባለውን ነገር በመሰረቱ ትቃወማለች። እኔ ዕቃ አይደለሁም አንስተው የሚሰጡኝ የሚል አቋም አላት። አንድ ቀን በስልክ እያወራን ልታገባኝ እንደምትፈልግ የሚገልጸውን ኮድ ተናገረች። ደስ አለኝ። ወዲያው የበረራ ትኬቱን ልኬላት በአውሮፕላን ተመለሰች። ለጫጉላ ሽርሽር ወደ ስምጥ ሸለቆቹ ባቱ፣ ላንጋኖ፣ ሐዋሳ አቅንተን ተዝናናን። ወደዚያ ከመሄዴ በፊት ጉለሌ አካባቢ ቤት ተከራይቻለሁ። ቤቱ ኮሎኔል ካሳይ ማንደፍሮ የሚኖሩበት ግቢ ውስጥ ነበር። ከሽርሽሩ ስንመለስ የቅርብ ጓደኞቻችንን ጠርተን ራት ጋበዝን። ጋብቻችን በዚሁ ተጠናቀቀ። ፊርማ የለም፣ ሰርግ የለም። አንድ ላይ መኖር ከጀመርን በኋላ ልጅህን አግብቻለሁ ብዬ ለአባቷ በደብዳቤ ያሳወቅኩ። ቤተሰቦቻችን በሚገባ ይተዋወቃሉ። ሁለታችንም እብዶች መሆናችንንም ጠንቅቀው ያውቃሉ። ስለዚህ ሕግ ጣሳችሁ፣ ወግ ስርዓት አፈረሳችሁ ብለው የተደነቁ አይመስለኝም። በነገራችን ላይ ማርታን እኔ ዱለቲ ብዬ ጠራታለሁ። እሷ ግን ለራሷ ኩዌ የሚል ስም አውጥታለች። ሌንጮ ለታ ትግል ህይወቱ በተሰኘው ግለ ታሪካቸው ውስጥ የነገሩን አማላይ የፍቅር ታሪካቸው ነው። ዛሬ ሌንጮ ለታ ድስት እንጂ ሚስት የለቻቸውም። ቤተልሔም ታፈሰ እንደጻፈችልን ከሆነ ተመላልሳ ምግብ የምትሰራላቸው ሴት አለች። በጠዋት ከቤት በረንዳ ላይ የሚቀመጡት አዛውንት ፖለቲከኛ ምሳ ሰዓት ሲደርስ በዚች ሴት የበሰለላቸውን ምግብ ጠብቀው ወደ ቤት ይገባሉ። ከዚያ በፊት በአዲስ አበባ ዙሪያ የተዘረጋውን የኦሮሞ መሬት እያዩ ሩቅ፣ በጣም ሩቅ እያማተሩ ሲጋራ በየደቂቃው እየለኮሱ ያሰላስላሉ። ቤተኛቸው ቤተልሔም ታፈሰ ሲጋራ የማይጎዳው ሰው ሌንጮ ለታን አውቃለሁ ባይናት። ፍጹም ጤነኛ፣ ማሰብ የሚችልና ቀልድ አዋቂ እንደሆኑ መቀጠላቸውን 5 ጉዳይ ላይ ትነግረናለች። ሌንጮ በአንድ ወቅት በፋና አንዲት ጋዜጠኛ ምን ያዝናናዎታል ተብለው ሲጠየቁ ሲጋራ ማጨስ ብለው የመለሱ ሰው ናቸው። ጤናዎትን አይጎዳዎትም ወይ ስትላቸው ደግሞ ምን አገባሽ ብለዋታል። ሌንጮ በቤተልሔም ቃላት ከትንፋሹ እኩል ሲጋራ ያጨሳል የተባለላቸው ሰው ናቸው። የሌንጮ በረንዳ አቅራቢያ የሱፍ ተክል አለች አሉ። የተከሏት የኦነጉ ሰው ሌንጮ ለታ ናቸው። የሌንጮ አባት የወንጌላውያን ቤተክርስቲያን አገልጋይ ነበሩ። ሌንጮ አባታቸውን በሕይወቱ ያነበበው የኦሮምኛ መጽሐፍ ቅዱስ ብቻ ነው ሲሉ ይገልጿቸዋል። ልጅየው ሌንጮ ግን በእግዚአብሔር ታምር አላምንም ባይ ናቸው። በልጅነታቸው ከወንጌላውያን መካከል አንዱ የሆነውን የዮሐንስን ስም ይዘው ቤተክርስቲያን መሄድ ያዘወትሩ ነበር። አዳጊው ዮሐንስ ለታ ያሁኑ ሌንጮ አንዱን ወንጌላዊ ሁሉንም መጠየቅ እንችላለን ወይ ሲሏቸው ይቻላል ብለው ሲያበቁ የወጣቶችን ወንጌላውያን ጥያቄዎች መመለስ አቃታቸው። ሌንጮ በዚያ መምህራቸው ምክንያት ከሃይማኖት ጋር ተፋቱ። ሌንጮ ሃይማኖት ባይኖራቸውም ሃይማኖት በጣም አስፈላጊ ጉዳይ እንደሆነ አምናለሁ ይላሉ። ሃይማኖት ቢኖረኝ ጥሩ ነበር ብለውም ይቆጫሉ። ኢየሱስን ትወደዋለህ ሆይ ተብለው ሲጠየቁም አላውቅም፣ አላየሁትም ብለው ይመልሳሉ። ሃይማኖት አደረኩት ከሚሉት ማርክሲዝም ይልቅ እንደ ክርስትና ያለ እምነት ይሻል ነበር ባይ ናቸው። ማርክሲዝም የተባለውን ሃይማኖታቸው አሜሪካ ሄደው እንዳገኙትም ተናግሯል። እግዚአብሔርን አለምም የለምም ብሎ ለመናገር አስቸጋሪ እንደሚሆንባቸው ይገልጻሉ። አዛውንቱ ሌንጮ ስሞት አልቃለው ነፍስ የሚባል አለ ብዬ አላምንም እንዳሏት ቤተልሔም ጽፋለች። የዚያኔው ዮሐንስ የኋላው ሌንጮ ለታ በወጣቱ ኦነግ በጣም ይመኩ እንደነበረ ተጽፏል። ነጋሶ ጊዳዳ የነጋሶ መንገድ የተሰኘው መጽሐፋቸው ላይ ሌንጮ ለታ ወደ ጀርመን ሄዳለሁ ብዬው ሲሸኘኝ ምን ለመማር ነው የምትሄደው አለኝ ሲሉ ተረካቸውን ይጀምራሉ። በመልሳቸውም ታሪክ እንዳሏቸው ገልጸው ሌንጮ አንተ ሄደህ ታሪክ ተማር፣ እኛ እዚህ ሆነን ታሪክ እንሰራለን ብለው እንዳሾፉባቸው አውግተውናል። ታሪክ በመስራት ግን ወደ ጫካ የዘለቁት ሌንጮ ሳይሆኑ ጀርመን ሄደው ታሪክ ተምረው ወደ ኢትዮጵያ በመመለስ የኢፌዴሪ ፕሬዝዳንት የሆኑት ነጋሶ የተሻለ ሳያሳኩ አልቀሩም። ምክንያቱም ሌንጮ እንዲያ የተመኩበት ድርጅታቸው ባሰቡት ልክ ውጤታማ አልሆነምና። የወጣቱ ሌንጮ ለታ ቡድን ኦነግ ኢትዮጵያ ውስጥ ቅኝ ግዛት አለ ብሎ ያምን እንደነበረ ነጋሶ ይናገራሉ። በአንጻሩ እንደ ኦነግ ተመሳሳይ የነፃ አውጭነት ሚና ይዞ ደደቢት ውስጥ የተመሰረተው ህወሓት ያለው የብሔር ጭቆና እንጂ ቅኝ ግዛት አይደለም ይል ነበር። ሁለቱ የግራ ኃይሎች የብሔር ነፃ አውጭ ድርጅቶች የአማራ ገዥ መደብ በሚሉት ኃይል ላይ ጠላትነት ያፋፋሙት ኦነግና ህወሓት የማታ ማታ አጥፊና ጠፊ መሆናቸው ከዚህ ይመነጫል። ደርግ ወድቆ በ1983 ዓመተ ምህረት የለውጥ አየር ሲነፍስ ለንደን ላይ እንዲሁ ለይስሙላ ድርድር የተሰባሰቡ ግለሰቦች ነበሩ።
ከኢሳያስ አፈወርቂ አብርሃና መለስ ዜናዊ አስረስ ጋር ኦነግን የወከሉት ሌንጮ ለታ ናቸው። በሽግግር መንግስቱ ጊዜ ግን የነ ሌንጮ ኦነግ አክራሪ ብሔርተኛ ሆኖ እንዳስቸገረ ይነገራል። በዚያም የተነሳ ከ1984 ዓ.ም በኋላ ኦነግና ኢህአዴግ እየተፈላለጉ ተገዳድለዋል። ሌንጮ ግን አጥንታቸው እየበሰለ ሲመጡ ወደ ህወሓት አቋም ጠጋ ብለዋል። ኦሮሞ ከኢትዮጵያ የመገንጠል ህልሙን እንዲተው ይመክራሉ። በዚህም የተነሳ በጓዶቻቸው በታኝ ተብለው ይተቻሉ። ከኦነግ ከተባረሩ በኋላ ኦዴግ የተባለ ድርጅት አቋቁሞ ነበር። ሆኖም ግን ዛሬም ድረስ ስማቸው ከኦነግ ተነጥሎ ሊታሰብ አልቻለም። ሌንጮ ለታ የተባሉት እድሜ እየጠገቡ ያሉ ሰው ፍልስምና 6 ላይ እኔ አሁን ካለውበት እድሜ 10 ዓመት ወደ ኋላ ተመልሼ ቢሆን ኖሮ ዛሬ ልማታዊ ዲሞክራሲያዊ ፓርቲ ነበር እዚህ ሀገር ማቋቋመው ይቻላልም ያስፈልጋልም ብዬ ስለማመን ማለታቸው እናነባለን። ሌንጮ በማምሻ እድሜያቸው ስላሁኑ ፖለቲካ መናገር ያላቆሙ የ60ዎቹ ትውልድ ሰው ሆነው ዘልቀዋል። ቤተልሔም ታፈሰ ከዓመት በፊት ሌንጮ ጃዋርን ድርጅት እንዲያቋቁም እየነገርኩት ነው እንዳሉ አጽፋለች። አዛውንቱ የኦሮሞ ጉምቱ ፖለቲከኛ ስለ ጃዋር ሲናገሩ እኔ እኮ ጃዋር ደስ ይለኛል፣ ያስባል፣ ድርጅት ቢመሰርት ይሻላል፣ ጎበዝ ልጅ እኮ ነው፣ ድርጅት መመስረት አለበት፣ ተስፋ ያለው ነው፣ ክሌቨር ነው የሚሉ አገላለጾችን ተጠቅመዋል። ሌንጮ ስለ ሰሜኑ ጦርነት ሲናገሩ ጠቅላይ ሚኒስትር አብይ አህመድ አሊን ጦርነቱን አሸንፈዋል ሲሉ ይመሰክሩላቸዋል። ሌንጮ ጠቅላይ ሚኒስትር አብይ አህመድን በጣም ኮምፕሊኬትድ ሰው መሆኑንና ቀላል ፖለቲከኛ እንዳልሆነ እረዳለሁ። ምን እንደሚሰራና ምን ለማሳካት እንደሚፈልግ በግልጽ የማያሳውቅ ሰው ነው ሲሉ ይገልጿቸዋል። እንኳን እኔ ኢሳያስም በአብይ ጉዳይ ሰርፕራይዝድ ሆኗል። ኢሳያስ ድሮ ልጅ ይለው ነበር፣ አሁን ልጅ የሚለው አይመስለኝም፣ ልጅ እንዳልሆነ አውቋል ብዬ ገምታለሁ ሲሉ ያክሉላቸዋል። ሌንጮ ለአብይ የሚሰጧቸው ምክር ደግሞ ከመለስ ዜናዊ ጥናታዊ የአስተዳደር ብልሃት እንዲማሩ ነው። የመለስን ሰነዶች ፈትሸው ቁም ነገር እንዲገበዩም በቴዎድሮስ ተክለአረጋይ በኩል ነግረዋቸዋል። ሌንጮ ለታ ራሳቸውን የአማራ ፋኖና የኦሮሞ ነጻነት ሰራዊት እያሉ የሚጠሩ ታጣቂ ቡድኖችን አስመልክተው ሲናገሩ ዓላማቸው አይገባኝም ይላሉ። የኒህም ቡድኖች የዓለም መመልከቻ መነጽርን ማወቅ እንዳልቻሉ ከዓመት በፊት ተናግረዋል። ራሱን ፋኖ እያለ የሚጠራው ቡድን ከተቆጣጠረው ተራራ ይልቅ የተቆጣጠረው ትርክት በልጧል ብለው ይተቹታል። የኦሮሞ ነጻነት ትግል አባት የሚባሉትን የሌንጮ ለታን የህይወት ታሪክና የትግል ጉዞ የሚዘክር መጽሐፍ በታላቅ ድምቀት መመረቁ ሰሞነኛ ጉዳይ ነው። አዳራሹ በምሁራን በፖለቲከኞችና በክብር እንግዶች ተሞልቶ ስለ ሰላማዊ ትግልና ስለ ዲፕሎማሲ ብልሃት ሲመከር ሰንብቷል። ይህ በእንዲህ እንዳለ መጽሐፉ በተመረቀበት ቅጽበት ከከተማው ጮት ርቆ በወለጋ ጫካዎች ውስጥ ሌላ ታሪክ እየተጻፈ ነው። መጽሐፉ የሚዘክራቸው ሌንጮ ለታ የተባሉ ሰው ሰላማዊ ትግል ያዋጣል ብለው አዲስ አበባ ሲገቡ እሳቸውን እንደ አባት የሚያቸው ኩምሳ ድሪባ ወይም ጃል መሮ ግን የሌንጮ መንገድ አያዋጣም በሚል በጠመንጃ እየተከራከረ ይገኛል። በእነዚህ ሁለት ሰዎች መካከል ያለው ልዩነት ያመለካከት ብቻ አይደለም። ዛሬ ላይ የሻከረና ግልጽ የሆነ ጥል ውስጥ ገብተዋል። አሮጌው በመጽሐፍ ታሪኩን ሲያስመርቅ፣ ጎልማሳው በጫካ የጦር መሪ ሆኖ ቀጥሏል። በኦሮሞ ፖለቲካ ውስጥ ጎልቶ የሚታዩት የሁለት ትውልድ ተወካይ የሆኑት ሌንጮ ወይም ዮሐንስ ለታና ጃልመሮ ወይም ኩምሳ ድሪባ ታሪክ በአንድ በኩል የአገር ግንባታ ጥበብን፣ በሌላ በኩል ደግሞ የትጥቅ ትግልን የሙጥኝ ማለትን የሚያሳይ ተቃርኖ የተሞላበት ትረካ ነው። ዛሬ ላይ ሌንጮ ለታ በአዲስ አበባ ከተማ በረንዳቸው ላይ ሆነው በአካባቢው የተዘረጋውን የኦሮሞ መሬት እያዩ በየደቂቃው ሲጋራቸውን እየለኮሱ ሩቅ የሚያማትሩ አዛውንት ፖለቲከኛ ናቸው። ቤተልሔም ታፈሰ እንደጻፈችው ሌንጮ ዛሬ ሚስት የሌላቸው ምግብ የምትሰራላቸው ሴት ተመላልሳ የምታገለግላቸው ሰው ሲሆኑ በጠዋት በረንዳቸው ላይ ተቀምጠው ምሳ ሰዓት እስኪደርስና ምግባቸው እስኪበስል ድረስ በሐሳብ የሚዋዥቁ ናቸው። ይህ የሰከነና የተረጋጋ የሌንጮ ለታ ህይወት በወለጋ ጫካዎች ውስጥ ለዓመታት የትጥቅ ትግልን ከሚመራው ከጃልመሮ የዕለት ተዕለት ውጥረት ጋር በእጅጉ ይቃረናል። ሌንጮ በአንዲት የፋና ጋዜጠኛ ምን ያዝናናዎታል ተብለው ሲጠየቁ ሲጋራ ማጨስ ብለው የመለሱና ጤናዎትን አይጎዳዎትም ወይ ስትላቸውም ምን አገባሽ በሚል ቀልድ አዋቂነታቸውና ግልጽነታቸው የሚታወቁ ናቸው። ከትንፋሻቸው እኩል ሲጋራ የሚያጨሱት ሌንጮ ፍጹም ጤነኛ ማሰብ የሚችሉና የ60ዎቹ ትውልድ አባል ሆነው እስከዛሬ ድረስ ስለ ፖለቲካው ከመናገር የማይወዝኑ ናቸው። የሌንጮ ለታን የህይወት ጉዞ ስንመረምር ከአባታቸው የወንጌላውያን ቤተክርስቲያን አገልጋይነት ተነስተው ዛሬ ላይ በእግዚአብሔር ታምር አላምንም ወደሚል የግል ፍልስፍና የተሻገሩ ሰው ሆነው እናገኛቸዋለን። በልጅነታቸው ዮሐንስ በሚል ስም ቤተክርስቲያን ይሄዱ የነበሩ ቢሆንም በመምራቸው የጥያቄ ምላሽ ማጣት ምክንያት ከሃይማኖት ጋር ተፋተዋል። ምንም እንኳን ሃይማኖት ቢኖረኝ ጥሩ ነበር ብለው ቢቆጩም ዛሬ ላይ ነፍስ የሚባል ነገር መኖሩን አያምኑም። ይህ አይነቱ የአመለካከት ጥራትና ግልጽነት ነው ሌንጮን
በኦነግ ታሪክ ውስጥ ሆነ በኢትዮጵያ ፖለቲካ ውስጥ ልዩ የሚያደርጋቸው። በሌላ በኩል ደግሞ የዛሬው የትጥቅ ትግል መሪ ጃል መሮ ወይም ኩምሳ ድሪባ በትምህርት ቤቱና በጓደኞቹ ዘንድ ትምህርትና ሰላም የሚወድ ተብሎ የሚታወቅ ብሩህ አእምሮ ያለው ወጣት ነበር። በትውልድ ስሙ ሚሊዮን ድሪባ ተብሎ የሚጠራው ወጣት በፊንጫ አቅራቢያ ተወልዶ ካደገ በኋላ ከፍተኛ ነጥብ በማምጣት አዲስ አበባ ዩኒቨርሲቲ ገብቶ የማኔጅመንት ትምህርቱን ይከታተል ነበር። ጃል መሮ በአዲስ አበባ ዩኒቨርሲቲ በነበረው ቆይታ በሊቀ ምሁሩ እሸቱ ጮሌ ስም የሚጠራ ህንፃ ባለበት ግቢ ውስጥ ትምህርቱን ሲከታተል በመምህራኑ ዘንድ የተወደደ ጎበዝ ተማሪ ነበር። ሆኖም በ1996 ዓ.ም በዩኒቨርሲቲ ውስጥ በተቀሰቀሰው የተማሪዎች ተቃውሞ ምክንያት ለእስር የተዳረገው መሮ በአንድ ዓመት ቆይታው በኦሮሞ ህዝብ ላይ እየደረሰ ነው ያለውን ጭቆና ለመቃወም የትምህርት ገበታውን ጥሎ ወደ ኬንያ በመሰደድ ኦነግን ተቀላቀለ። ከኬንያ መልስ ወደ ኤርትራ በማቅናት በዳውድ ኢብሳ የሚመራውን የኦነግ ቡድን ተቀላቅሎ ከፍተኛ የጦር ስልጠና ወሰደ። ጃል መሮ ማንነቱ ዛሬ ላይ በብዙ ጥያቄዎች የተከበበ ነው። በአንድ በኩል መንግስት አሸባሪና የኦነግ ሸኔ መሪ በማለት የሚፈርጀው ሲሆን በሌላ በኩል ደግሞ ራሱ መሮ በሚዲያ ቀርቦ እኛ ለምስኪኑ ንጹሃን ህዝብ መብት እየታገልን እንዴት ንጹሃን እንገድላለን? እኛ ሰዎች ነን እንጂ አውሬዎች አይደለንም በማለት ይከራከራል። የአሳፍ ኃይሉ ጽሑፍ እንደሚጠቁመው ጃል መሮ የሚናገረውን ከልቦ የሚያምንበት ይመስላል። ሰይጣንን ከጠቆረ በላይ አጥቁረህ አትሳለው የሚለውን የፈረንሳይ አባባል በማስታወስ መሮ ዛሬ እየተሳለልን ካለው አሸባሪ ምስል በላይ የሚሰራውንና የሚናገረውን የሚያውቅ የበሰለ ሰብአዊ ዓላማ ወይም ኮዝ ያለው ታጋይ ሊሆን ይችላል የሚል ጥርጣሬ ያጭራል። ጃል መሮ ከጓደኞቹ ጋር በሱዳን በኩል ከ90 ቀናት በላይ በእግር ተጉዞ ወደ ቄለም ወለጋ በመግባት የኦሮሞ ነጻነት ሰራዊትን ሲመሰርት ዓላማው የኦሮሞን ህዝብ መብት ማስከበር እንደሆነ ይገለጻል። በሁለቱ የኦሮሞ ፖለቲከኞች መካከል ያለው ልዩነት የስትራቴጂ እና የርዕዮተ ዓለም ጉዳይ ነው። ሌንጮ ለታ ዛሬ ላይ ኦሮሞ ከኢትዮጵያ የመገንጠል ህልሙን ትቶ በዲሞክራሲያዊ መንገድ አገሪቱን ማዋቀር እንዳለበት ያምናሉ። በዚህ ምክንያት በጓዶቻቸው በታኝ ተብለው ቢተቹም ሃይማኖት ባይኖረኝም አስፈላጊ መሆኑን አምናለሁ እንደሚሉት ሁሉ ኢትዮጵያንም እንደ አንድ አስፈላጊ ማዕቀፍ ይመለከቷታል። ሌንጮ ጠቅላይ ሚኒስትር አብይ አህመድ ቀላል ፖለቲከኛ አይደሉም በማለት የሚገልጹ ሲሆን አብይ ከመለስ ዜናዊ የአመራር ጥበብ እንዲማሩም ይመክራሉ። በአንጻሩ ጃል መሮ በመንግስት ላይ እምነት በማጣቱና የሰላም ስምምነቱ አልተከበረም በሚል ምክንያት ትጥቅ አልፈታም ብሎ ጫካ መቅረቱን ምንጮች ይጠቅሳሉ። የጃል መሮ ጓደኛ የነበሩት ኮሎኔል ገመቹ አያና ይህን ልጅ ያደረገው የአብይ መንግስት ነው በማለት ይከራከራሉ። ይህ ዝግጅት በሌንጮ ለታ መጽሐፍ ምረቃ ሰበብ ተነስቶ በሁለቱ መሪዎች መካከል ያለውን ጥልቅ ልዩነት ለመዳሰስ ሞክረዋል። የሌንጮ ለታ የብዕርና የዲፕሎማሲ ጉዞ በመጽሐፍ ተካቶ ለታሪክ ሲቀመጥ የጃል መሮ የጠመንጃና የጫካ ህይወት ግን አሁንም መልስ ያላገኘ እንቆቅልሽ ሆኖ ቀጥሏል። በሁለቱ መካከል ያለው ጠብና የስትራቴጂ ልዩነት በኦሮሞ ህዝብና በኢትዮጵያ ፖለቲካ ላይ ያመጣው ተጽዕኖ ቀላል አይደለም። አንዱ ትውልድ አልፎ ሌላው ሲተካ የታሪክ መጻሕፍት የሚዘክሩት የማንን መንገድ ይሆን? የሌንጮ ለታን የሰላም ብልሃት ወይስ የጃል መሮን የጽናት ትግል? ጊዜ የሚመልሰው ቢሆንም የሁለቱም መሪዎች ድብቅ ማንነት ዓላማ መረዳት ግን ለወደፊት ሰላም የግድ አስፈላጊ ነው። ስላደመጣችሁ እናመሰግናለን። ሰናይ ጊዜ